የአብዮታዊ ወታደር ትዝታ ካምቦ እስከ ጃልሜዳ። ውድ የኢትዮ ትዝታ ቤተሰቦች፣ የሰሜን ኮሪያ አሰልጣኞች ኢትዮጵያ ይመጣሉ። ከ2000 ምልምል ወታደሮች መካከል 400 ወታደሮችን ይመርጣሉ። በአራት ልዩ ልዩ ሙያዎች ለማሰልጠን ማለትም በመረጃ፣ በምህንድስና፣ በመገናኛና በጉሬላ አዋጊነት ይመረጣሉ። ሰልጣኞቹም ስልጠናቸውን ጨርሰው ወደ ግዳጅ ሊላኩ ሲሉ የኢህአዴግ ጦር እየገፋ ይመጣና አምቦ ላይ ከኢህአዴግ ጋር ይገናኛሉ። ውድ የኢትዮ ትዝታ ቤተሰቦች፣ ለመሆኑ የነዚህ ወታደሮች መጨረሻ ምን ሆነ? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአብዮታዊ ወታደር ትዝታ ካምቦ እስከ ጃልሜዳ። የውጊያ ውሎ። ከምረቃው ስነ ስርዓት በኋላ የ15 ቀን ፍቃድ ተሰጥቶናል። የተፈቀደልንን የ15 ቀን እረፍት ተጠቅመን ለመመለስ በቀረቡልን አውቶቡሶች ተሳፍረን ወደ አዲስ አበባ ተጓዝን። እኔም በማግስቱ ከአዲስ አበባ ወደ ቤተሰብ ተሳፈርኩና ከቀኑ 10 ሰዓት ጎባ ደረስኩ። እናቴ ጋር ለመድረስ ገና 130 ኪሎ ሜትር ቢቀረኝም ብዙ ዘመዶች ጎባ ከተማ ስላሉኝ ከነርሱም መካከል አክስቴ ጋር አደርኩ። ጥቅምት 24 ቀን 1983 ዓ.ም ከቀኑ 7 ሰዓት ላይ ደሎ ሰብሮ ከተማ ደረስኩ። እናቴንና ወንድሞቼን ለማግኘት ደግሞ 30 ደቂቃ በእግር መጓዝ ይጠበቅብኛል። ሻንጣዬን ከተማ ውስጥ የማውቃቸው ሰዎች ጋር ትቼ የእግር ጉዞውን ተያያዝኩት። ትንሽ እንደተጓዝኩ ከኋላዬ በበቅሎ የሚመጣ ሰው ድምፅ ተሰማኝ። አጠገቤ ሲደርስ የቅርብ ዘመዴ የሆነው አርበኛ ስዩም አባዳማ ሆነና ከበቅሎ ወርዶ ተሳሳምን። እንዴት በእግር ብቻ ትሄዳለህ? ከደሎ ሰው አትልክም ነበር? ብሎ ትንሽ እንደመቆጣት አለና የበቅሎውን ልጓም እየሰጠኝ ውጣ አለኝ። አይ አንተ ተቀመጥ፣ እኔ ከኋላህ እፈናጠጣለሁ አልኩት። እሱ ከፊት እኔ ከኋላው ተፈናጠጥኩና አባ ሶራ ዛኞ እናቴ ጋር ደረስኩ። ከእናቴና ከዘመዶቼ ጋር ለ12 ቀን ቆይቼ ወደ አዲስ አበባ ተመለስኩ። ህዳር 9 ቀን 1983 ዓ.ም ወደ ምድር ጦር ማስተናገጃ ሲሄድ ምድባችን በማስታወቂያ ሰሌዳ ላይ ተለጥፏል። ዝርዝሩ ብዙ ስለሆነ የራስን ስም በቀላሉ ፈልጎ ለማግኘት ከፍ ያለ ትዕግስት ይጠይቃል። ቀስ ብዬ ስሜን ከበርካታ ዝርዝሮች መካከል መፈለግ ጀመርኩኝ። የ45 መኮንኖች ስም ዝርዝር ከያዘው ወረቀት ላይ 12ኛ መስመር ላይ ተመዝግቦ አገኘሁት። ርዕሱን ከላይ ሳነበው ማሪን ኮማንዶ የተመደቡ ይላል። ማሪን ኮማንዶ ማለት ባህር ኃይል አይደለም እንዴ? ወደ ቢሮ ሄጄ መጠየቅ አለብኝ ብዬ እየሄድኩ እያለው ማሪን ኮማንዶ የተመደባችሁ ነገ 2 ሰዓት ላይ ዕቃችሁን ይዛችሁ እዚህ እንድትገኙ የሚል ማስታወቂያ ከኋላዬ በድምፅ ማጓያ ሲነገር ሰምቼ ዞር ስል የሻምበል ማዕረግ ያለው መኮንን ነበር የሚናገረው። የምፈልገውን መረጃ ከእርሱ ተረዳሁና ወዳረፍኩበት ቦታ በመመለስ ከጓደኞቼ ጋር ዘና እያልን አመሸን። በማግስቱ ጠዋት በተባለው ሰዓት ሻንጣዬን ይዤ ወደ ማስተናገጃ አመራው። ከ45ታችን መካከል 41 መኮንኖች በቦታው ተገኝተናል። አንድ የሻለቅነት ማዕረግ ያለው መኮንን መጥቶ ስማችንን እየጠራ በተዘጋጀው አውቶቡስ ላይ አስገብቶን ወደ ደዴሳ ማሰልጠኛ ማዕከል እንደምንሄድ ነገረን። በመጨረሻም ከመካከላችሁ ሲኒየር ወይም ቀደምት መኮንን ማን ነው ብሎ ሲጠይቅ በመኮንን ቁጥሬ ወይም በመለያ ቁጥር ማለቴ ነው። እኔ ሲኒየር አልነበርኩም።
ነገር ግን በምርቃቱ ዕለት ተሸላሚ ስለነበርኩና ቀድሜ ማዕረግ ስለለበስኩኝ ነው መሰለኝ አለማየሁ ብለው ባልደረቦቼ በአንድ ድምፅ ተናገሩ። ወደምትሄዱበት ማሰልጠኛ እስከምትደርሱ ድረስ አንተ አስተባባሪ ትሆናለህ፣ መልካም ጉዞ ብሎ ወረደ። ጉዞ ወደ ደዴሳ ማሰልጠኛ ማዕከል አድርገን ከቀኑ 4 ሰዓት ከአዲስ አበባ ወደ ወለጋ አቅጣጫ አመራን። ከቀኑ 7 ሰዓት ባኮ ከተማ ምሳ በልተን ከቀኑ 10 ሰዓት ነቀምቴ ከተማን መሃል ለመሃል ሰንጥቀን አርጆ ጢቆ ወይም ትንሹ አርጆ ከተማ ስንደርስ ከዋናው መንገድ ወደ ግራ ተገንጥለን ወደ ውስጥ 10 ኪሎ ሜትር ተጉዘን ደዴሳ ማሰልጠኛ ማዕከል ደረስን። ሻለቃ ሌሊሳ የሚባሉ የደዴሳ ማሰልጠኛ ማዕከል የትምህርት መኮንንም ኃላፊ መሪነት ከተለያዩ ጦር ክፍሎች ተመርጠው የመጡና ብዛታቸው 38 የሚሆኑ መኮንኖች ጋር አቀባበል አደረጉልን። በመቀጠልም ማረፊያችንን አሳይተው ሻንጣችንን አስቀምጠን ወደ መኮንኖች መመገቢያ አዳራሽ ወስደውን እራት በልተን እረፍት ለማድረግ ወደ መኝታችን አቀናን። በማግስቱ ጠዋት ከቁርስ በኋላ ሁላችንም ወደ አዳራሽ ተጠራንና የደዴሳ ማሰልጠኛ ማዕከል አዛዥ ብርጋዴር ጄኔራል እሸቱ በቀጣይነት ስለሚኖረን ስልጠና እንዲህ ሲሉ ገለጹልን። ማሪን ኮማንዶ የባህር ኃይል አንዱ ክፍል ነው። ይህ ክፍል ቀደም ሲል በሻለቃ ደረጃ ብቻ ነበር የተዋቀረው። ከዚህ በኋላ ወደ ብርጌድ ከፍ ለማድረግ በመንግስት በመወሰኑ ከ10ኛ ክፍል በላይ የሆኑ ወጣቶችን በልዩ ሁኔታ መልምለን ላለፉት 8 ወራት በተለያየ መርሃ ግብር ስልጠና እየሰጠን እንገኛለን። እናንተ ለዚህ አዲስ ብርጌድ መሪዎች ሆናችሁ በመመደባችሁ እንኳን ደስ አላችሁ። ለዚህ ብርጌድ መሪ ልትሆኑ ከተለያየ ግንባርና ከየማሰልጠኛ የመጣችሁ መኮንኖች ትውውቅ እናደርግና ከመከላከያ ዘመቻ መምሪያ በተላከልን መመሪያ መሰረት ምድባችሁ ይነገራችኋል ብለው ማይኩን ለሻለቃ ሌሊሳ ሰጡ። ሻለቃውም በሚከተለው መሰረት ማስተዋወቁን ቀጠሉ። መጀመሪያ የብርጌድ ስታፍ መኮንኖችን መጥራት ጀመሩ። ሻለቃ ምክረ ተክሌ የማሪን ኮማንዶ 7ኛ ብርጌድ ዋና አዛዥ፣ ሻለቃ ደምሴ የ7ኛ ማሪን ኮማንዶ ምክትል አዛዥ፣ ሻምበል ምክረ ስላሴ ወልደ ስላሴ የብርጌዱ ዘመቻ መኮንን፣ ሻምበል ላሉላ የብርጌዱ ፖለቲካ ኃላፊ፣ ምክትል መቶ አለቃ አለማየሁ ወንድሙ የብርጌዱ መረጃ መኮንን። በመቀጠልም የሻለቃ አዛዦች ስም መጥራት ጀመሩ። ሻምበል አበራ ኢዶሳ የአንደኛ ሻለቃ አዛዥ፣ ሻምበል በቀለ ኃይሌ 2ኛ ሻለቃ አዛዥ፣ ሻምበል ሙሉነ ከበደ 3ኛ ሻለቃ አዛዥ፣ ሻምበል ወርቅነህ ጋዴቦ የ4ኛ ሻለቃ አዛዥ እያሉ አስተዋወቁ። የአራቱንም ሻለቆች ስታፍ መኮንኖች ካስተዋወቁ በኋላ ሻምበል አዛዦችንና 100 መሪዎችን በየተመደቡበት ክፍላቸው እንዲተዋወቁ አስተዋውቀው ከቀኑ 6 ሰዓት ምደባው ጭምር ተጠናቀቀ። ብርጌዱ በ4 ሻለቆች የተዋቀረ ነው። አንዱ ሻለቃ 4 ሻምበሎች ነበሩት። እያንዳንዱ ሻለቃ ደግሞ 450 የሰው ኃይል ሲኖረው በአጠቃላይም በዚያን ወቅት በነበረው አደረጃጀት ብርጌዱ 2107 የሰራዊት አባላትን ይዞ የተመሰረተ ጠንካራ ብርጌድ ነበር። በመጨረሻም ሻለቃ ሌሊሳ በቀረን አጭር ጊዜ ወደ ሰራዊቱ ተንቀሳቅሳችሁ መተዋወቅና የስልጠና ሂደቱን በአግባቡ ማገዝ ከናንተ ይጠበቃል። አመሰግናለሁ ብለው ስብሰባውን አጠቃለሉ። ከዚያም ምሳችንን በልተን እረፍት አደረግን። ከሰዓት በኋላ በ8 ሰዓት ከብርጌዱ ሰልጣኝ ወታደሮች ጋር ትውውቅ አደረግን። እንደዚያ እያለ በየደረጃው ትውውቅና ምደባ ተደረገና እኔም የቃኝ ሻምበል አዛዥ ሆኖ ከተመደበው ምክትል መቶ አለቃ ደርቤ ንጉሴና በመቶ መሪነት ከተመደቡት 3 መኮንኖች ጋር ወደ ብርጌዱ
ቃኝ ሻምበል በመሄድ ተዋወቅናቸው። በዚህ ሁኔታ ለ2 ተከታታይ ወራት ስናሰለጥንና ዝግጅት ስናደርግ ቆየን። ለሰራዊቱ እንዲታጠቅ የመጣውን መሳሪያ አስታጥቀን ዝግጁ በማድረግ ቀጥሎ የሚሰጠንን ትዕዛዝ መጠባበቅ ጀመርን። ጥር 27 ቀን 1983 ዓ.ም ጠዋት በአውቶቡሶች ተሳፍረን የደዴሳ ማሰልጠኛ ማዕከልን ከኋላችን በመተው የነቀምቴን ከተማ መሃል ስንደርስ ወደ ግራ ታጥፈን ቡሬ ወይም የጎጃም ወለጋ መንገድን ተከትለን ጉዟችንን ጽጌ ወደምትባለው ትንሽ ከተማ ስንደርስ ከከተማው ወጣ ብለን ሰራዊቱ ቁርስ እንዲበሉና እንዲናፈሱ አድርገን ከበላይ የሚመጣውን ትዕዛዝ መጠበቅ ጀመርን። ብርጌዱ ጉዞውን ወደፊት እንዲቀጥል ታዞ ጉዞ ጀምረን ከቀኑ 8 ሰዓት ተኩል ሲሆን አንገርጉተን የምትባል ትንሽ ከተማ ደረስን። ሰራዊቱ ከከተማው በ5 ኪሎ ሜትር ርቀት ላይ ቦታ እንዲይዙ አደረግንና የብርጌዱን ማዘዣ ጣቢያ ከከተማው ዳርቻ በስተምዕራብ በኩል ባለው ኮረብታ ላይ አደረግን። ወዲያውኑ ወደ ከተማው ቃኞችንና ሲቪል የለበሱ የመረጃ ሰራተኞችን አሰማርተን የአካባቢውን ነባራዊ ሁኔታና ወታደራዊ መረጃዎችን ለመሰብሰብ ሞከርን። ያገኘነውን መረጃ ሰብስበን ተንትነን ያለውን ለሻለቃ አዛዦች እንዲደርስ አደረግን። በዚህ ሁኔታ ለ1 ሳምንት እዚያው ቆየን። ለግዳጅ አፈጻጸም ከከተማ ወጣ ያለ ቦታ በመምረጥ የብርጌድ ማዘዣውን ከጉተን ከተማ በስተሰሜን 10 ኪሎ ሜትርና ከድቾ ሰንሰለታማ ኮረብታዎች በስተ ደቡብ 5 ኪሎ ሜትር ርቀት ላይ ማዘዣችንን መሰረትን። አንደኛ ሻለቃ ከብርጌዱ ማዘዣው 5 ኪሎ ሜትር ራቅ ብሎ ከነቀምት ቡሬ መንገድ በስተቀኝ በኩል ያሉትን የድቾ ሰንሰለታማ ተራሮችን እንዲይዝ ተደረገ። ሁለተኛ ሻለቃም በአንደኛ ሻለቃ ትይዩ ከመንገዱ በስተግራ ባሉት ተራሮች ላይ ሰፈረ። ሶስተኛ ሻለቃ ለአንደኛና ለሁለተኛ ሻለቆች አጋዥ እንዲሆን አማካኝ ቦታ ተመርጦ ከኋላ 1 ኪሎ ሜትር ርቀት ላይ ቦታ ያዘ። አራተኛ ሻለቃ በብርጌድ ማዘዣው ዙሪያ ሰፈረ። ለ2 ወራት በአካባቢው ስንቆይ አልፎ አልፎ በእኛና በወያኔ ቃኞች መካከል የፊት ለፊት ግጭት ሲፈጠር ከሚደረግ ተኩስ በስተቀር መደበኛው ውጊያ በሌለበት ሁኔታ ሰነበትን። የካቲት 9 ቀን 1983 ዓ.ም ከሌሊቱ 10 ሰዓት አካባቢ በአንደኛ ሻለቃና በሁለተኛ ሻለቃ በኩል እስከ ጠዋቱ 4 ሰዓት ድረስ ከባድ ውጊያ ተካሄደ። እኛ የመከላከል እነርሱ ደግሞ የማጥቃት ውጊያ ያደርጉ ስለነበር ወያኔዎቹ ባሰቡት ልክ ሊሳካላቸው አልቻለም ነበር። የኛ ብርጌድ ከመኮንኖቹ በስተቀር ሁሉም ምንም የውጊያ ልምድ የሌላቸው አዲስ ከማሰልጠኛ የወጡ ወታደሮች ነበሩ። እንደዚያ ሆኖም ሲዋጉ የነበረው ልክ የውጊያ ልምድ ያላቸው በሚመስል ጀግንነት ነበር። መቀመጫውን ነቀምት ያደረገው የመከላከያ ቀዳሚ መምሪያ የወያኔን ራዲዮ ጠልፎ ሲያዳምጥ የወያኔው የጦር መሪ ለአለቃው እንዲህ ብሎ ሪፖርት ሲያደርግ ይሰማ ነበር። ከፊት የገጠመን 7ኛ ማሪን ኮማንዶ ብርጌድ እንደተባለው አዲስ ከማሰልጠኛ የወጣ አይመስልም። ያገኘነው መረጃ የተሳሳተ ሳይሆን አይቀርም። ኃይለኛ ተዋጊዎች ናቸው። ምሽጉን ለመስበር አልቻልንም። ብዙ ዋጋ ከፍለናል። በዚህ መልኩ ታጋዮቻችን ተጨማሪ ዋጋ እንዲከፍሉ ማድረግ የለብንም ብሎ ሪፖርት ያደርግ ነበር። የ7ኛ ማሪን ኮማንዶ ብርጌድ ጀግንነት በጠላትም እንደ የተመሰከረለት ሰራዊት ነበረ። ወያኔዎች ከፊት ለፊት ያጋጠማቸውን ውጊያ እንዳጀማመራቸው ውጤት ማግኘት ሲያቅታቸው በቆረጣ ስልት ከጀርባችን የብርጌዳችንን ማዘዣ ጣቢያ ለመያዝ ከጠዋቱ 12 ሰዓት ተኩስ ከፈቱብን።
እስከ ቀኑ 6 ሰዓት ዙሪያውን ያለው 4ኛ ሻለቃ መከላከል ቢችልም ሰራዊቱ ጥይት በመጨረሱ የሰው ኃይሉም እየተዳከመ በመምጣቱና ሻለቃ አዛዡ ስለተሰዋ የሰው ኃይላችን እየተመናመነ መጣ። የእነርሱ ኃይል እየበዛ መጥቶ የብርጌድ ማዘዣው ሙሉ በሙሉ በወንበዴው ቡድን ተከበበ። እጅ እንድንሰጥም በድምፅ ማጎያ መቀስቀስ ጀመሩ። የብርጌዱ አዛዥ የነበረው ሻለቃ ምክረ ተክሌ ቆራጥና ጀግና መሪ ነበር። የማጥቃት ተኩሱ እየተፋፋመ ያለ መኮንኖችን ሰብስቦ ለሀገራችንና ለሕዝባችን የገባነውን ቃል አናጥፍም፣ ለነዚህ ወንበዴዎች እጅ ከምንሰጥ የራሳችንን ጥይት ጠጥተን ብንሞት ይሻላል። ምንም አትደናገጡ፣ በእርግጠኝነት ከበባውን ሰብረን እንወጣለን። እናንተም ተረጋጉና የምላችሁን ብቻ አድርጉ። ከካርታና ኮምፓስ ወይም በጣም አስፈላጊ ከምትሏቸው ዶክመንቶች ውጪ ሁሉንም መረጃዎች ፈጥናችሁ አቃጥሉ አለን። እኛም የታዘዝነውን ሁሉ በአጭር ጊዜ ውስጥ አከናወንን። ለ1 ወር ምሽጋቸውን ሳይለቁ በግንባር ተሰልፈው ሲፋለሙ የነበሩ 3ቱም ሻለቆች በምዕራብ አቅጣጫ አንድ እግር በመሬት የሚባለውን ወታደራዊ ስልት በመጠቀም ተጋግዛችሁና አንዱ ለሌላው የተኩስ ሽፋን እየሰጠ ወደ ኋላ ይውጡ የሚል ትዕዛዝ ለሻለቃ አዛዦች ሰጠ። ሻለቃ ምክረ ተክሌ ያ ሁሉ የጥይት ውርጅብኝ እየወረደበትና በማይክራፎን እጅ ስጥ እየተባለ ምንም እንዳልተፈጠረ ውጊያውን በመገናኛ ሲያስተባብር ስታየው ምን ያህል ቆራጥና ጀግና መሆኑን ሳትወድ እንድትመሰክር ያደርግሃል። ከ25 እስከ 30 የሚሆነውን የሰው ኃይላችንን አስተባብረን በአንድ አቅጣጫ ሰብረን ለመውጣት ሁሉም ወታደር ሳንጃ ባፈሙዝ እንዲያደርግና እንዲዘጋጅ አደረግን። ምሽጋችንን ሳንለቅ ለመስበር በተመረጠው የምዕራብ አቅጣጫ ለ10 ደቂቃ ያህል የማያቋርጥ የተኩስ ውርጅብኝ ከፈትን። ወደኛ ይሮጥ የነበረው የወንበዴ መንጋ አብዛኛው ወድቆ ሲቀር ገሚሱ ጭንቅላቱን ሳር ውስጥ ሲደብቅ አዛዣችን ወደፊት የሚል ትዕዛዝ ሰጠን። እኔም አብሮኝ ከነበሩት ጓዶች ጋር ከምሽግ ወጣሁና የማያቋርጥ ተኩስ እየተኮስን ወደፊት ገሰገስን። አብዛኛውን ወንበዴ በየሳሩ ስር አጋደምንና በሬሳ ላይ እየተረማመድን የቆሰሉ ቢኖሩም አንድ ሰው ብቻ ተሰውቶብን ከበባውን ሰብረን ወጣን። ከዚያም ከ4ኛ ሻለቃ የተረፉትንና በየአቅጣጫው ሰብረው የወጡትን ወታደሮች በማሰባሰብ ጉዟችንን ቀጠልን። የሃንገር ወንዝን ተሻግረን ዳርቻው ላይ መከላከያ ቦታዎችን ለመያዝ ቦታ እየመረጥን እያለ በድንገት በታንክና በመድፍ የታገዘ ተኩስ ተከፈተብን። ተኩሱ ድንገተኛ ስለነበር ሰራዊታችንን በቀላሉ ማረጋጋት አልተቻለም። በየአቅጣጫው ተበታተነብን። የተወሰንን መኮንኖች ከብርጌዱ አዛዥ ሻለቃ ምክረ ጋር ሆነን ትልቅ የብሳና ዛፍ ያላት ትንሽ ጉብታ መሬት ያዘንና አድፍጠንና የሃንገር ወንዝ ላይ ያለውን ድልድይ ኢላማ በማድረግ ሁኔታዎችን መከታተል ጀመርን። ከጥቂት ደቂቃዎች በኋላ ወንበዴው በድልድዩ ለመሻገር ሲሞክር አየንና የተኩስ ውርጅብኝ አወረድንባቸውና ሲሮጡ የነበሩት ድልድዩን ሳይሻገሩ የጥይት ራት ሆነው ቀሩ። ተኩሱም ወዲያው ቆመ። እነሱም ያላሰቡት ተኩስ ነበርና ከኋላ የነበሩት ተደናግጠው ይመስላል ባሉበት ቦታቸውን ይዘው በየአቅጣጫው መተኮስ ጀመሩ። ምንም የተኩስ ምላሽ የሚሰጥ ሲጠፋ ከተኙበት ተነስተው ድልድዩ ላይ ሲደርሱ አሁንም እንደ ቀድሞ የተኩስ ርምታ ከፈትንባቸው። ድልድዩ የአስክሬን ክምር ማሳረፊያ ቦታ ሆነ። ተመልሰን ተኩስ ብናቆምም እነርሱ በተራቸው ከየት አቅጣጫ እንደሚተኮስ ስላላወቁ ያለ የሌለ መሳሪያቸውን ወደኛ ዙረው ተኩስ ከፈቱብን። ታንክና ሌሎች ከባድ መሳሪያዎችን አቀናጅተው መተኮስ ጀመሩ። እኛ የሰፈርንበት ቦታ ለታንክ ቅርብ በመሆኑ ጥይቱ አልፎን ወደ ኋላ ከመውደቅ ባሻገር በእኛ ላይ ጉዳት አላደረሰብንም። ይሁን እንጂ የቀላልና ከባድ መሳሪያዎች ተኩስ እየተጠናከረ በመምጣቱ ሊያንቀሳቅሰን አልቻለም። ወንዙን በዋነኛው ድልድይ መሻገሩን አቁመው
በሌላ አቅጣጫ በውሃ ውስጥ ተሻግረው መከላከል ይዞ ከነበረው 31ኛ ክፍለ ጦር ጋር ውጊያ ጀመሩ። የያዝነው ጥይት ስላለቀብን ይህን ቦታ መልቀቅ አለብን የሚል ውሳኔ ላይ በመደረሱ ለብርጌድ አዛዣችን ለሻለቃ ምክረ ተክሌ ስንነግረው ተረጋግቶ አንዱን መትረየስና የያዛችሁትን ጥይት ብቻ ትታችሁልኝ ሁላችሁም ሂዱ፣ እኔ ከዚህ በኋላ እናቴ ሆድ ስለማልገባ የትም አልሄድም አለን። እኛም አብረን እንሞታለን እንጂ አንተን ትተን አንሄድም፣ ግን ሁኔታዎች እየተለዋወጡ ስለሆነ ቦታችንን እንለውጥ ብለን ለማሳመን ሞከርን። እሱ ግን እልህ ይዞታልና ምንም ብንለው ሐሳቡን መቀየር አልፈለገም። በቀኝ በግራና ከፊት ለፊት ተኩሱ እየተፋፋመና እየቀረበ መጣ። በግድ በሚባል ደረጃ ከኋላችን ወደ ነበረው ማሽላ ጎትተን ይዘነው ገባን። ልቀቁኝ፣ ለምን እናንተ አትሄዱም እያለ ቢወተውትም ጥለን የትም አንሄድም ብለን መለመን ቀጠልን። አንድ ላይ የነበርነው 5 መኮንኖችና 6 ወታደሮች ነበርን። በወቅቱ በመካከላችን ካሉት 2 መኮንኖች አንዱ እጁ ላይ፣ አንዱ ደግሞ እግሩ ላይ በጠላት ጥይት ቀላል የሚባል ቁስል አጋጥሟቸዋል። የብርጌድ አዛዡ በራሱ ላይ ድንገት እርምጃ እንዳይወስድ በሚል ስጋት እኔና ምክትል መቶ አለቃ መስፍን እንድንከታተል ኃላፊነት ተሰጠን። ሌሎቹ ደግሞ ቁስለኞቹንና የፖለቲካ ኃላፊ የነበሩትን ሻምበል አሉላን በዕድሜ ትልቅ ስለነበሩ የሄድነው የእግር ጉዞ ረጅም በመሆኑ አድክሟቸው ስለነበር እርሳቸውን እንዲያግዙ አድርገን ሸጥ ለሸጥ ጉዞ አደረግን። ለ3 ቀን ምግብ የሚባል ነገር በዓይናችን አላየንም። በየቦታው ትናንሽ ወራጅ ወንዞችን እናገኝ ስለነበር ውሃ እንደ ልባችን ነበር። በኮዳችን ደግሞ ስኳር ሞልተናል። ውሃውን ከላይ እየጠጣን ሲጎድል ደግሞ ውሃ እየሞላን በ3ኛው ቀን ነቀምት ገባን። የተበተነው ሰራዊት በየክፍሉ እየተሰባሰበ ስለነበር እኛም የራሳችንን ሰራዊት ማሰባሰብ ጀመርን። በ5 ቀን ውስጥ 1485 አባሎቻችንን እንደገና ማደራጀት ቻልን። ይህንኑ ኃይል በ3 ሻለቆች አደራጅተንና የመጣልንን ደረቅ ሬሽንና ጥይት ለሰራዊቱ አድለን ለግዳጅ እንደገና ዝግጁ አደረግን። መጋቢት 13 ቀን 1983 ዓ.ም ከነቀምቴ ከተማ በግምት 15 ኪሎ ሜትር በምትርቀውና ጽጌ በምትባል ከተማ ቦታ እንድንይዝ ትዕዛዝ ተሰጠን። በተዘጋጁልን አውቶቡሶች ተሳፍረን ወደ ተባለው ቦታ ደርሰን ከመኪናችን ወርደን ቦታ እንኳን ሳንይዝ የተኩስ ሩምታ ተከፈተብን። በተኩሱ መሃል ሰራዊቱን ለማስተባበር ብንሞክርም ለሁለተኛ ጊዜ በቀላሉ ሰራዊቱ ተበተነብን። ምክንያቱም ሰራዊቱ ከተሳፈረበት አውቶቡስ እንኳን ሳይወርድ ነበር ተኩሱ የተከፈተብን። ከዚያም ወንበዴ የነቀምትን መንገድ በቆረጣ መያዙ መረጃ ስለደረሰን ወደዚያ መመለስ የማይታሰብ ሆነ። ነቀምትን በስተቀኝ ትተን ጉዞአችንን ወደ አምቦ አቅጣጫ አደረግን። ይህ ጉዞ ከባለፈው የተለየ የሚያደርገው ምግብ እየበላንና እየጠጣን የተጓዝንበት መሆኑ ነበር። በየደረስንበት መንገድ ሁሉ የአካባቢው ሕዝብ እንጀራ፣ ዳቦ፣ የተቀቀለ በቆሎ፣ ባቄላ፣ ውሃና ጠላ ይዞ ይጠብቀን ነበር። ከ2 ቀን በኋላ ባኮ ከተማ ደረስን። ሰራዊቱን እንደገና ማሰባሰብ ጀመርን። ያገኘነውን የሰው ኃይል ይዘን ወደ አምቦ እንድንንቀሳቀስ ታዘዝን። የደከሙትንና የታመሙትን ከአውራ ጎዳና ባገኘናቸው መኪኖች ጭነን ሌሎቻችን የእግር ጉዞ ጀመርን። ተከታታይ ወይም ኮንቮይ ጉዞ ስለነበረ በሁለተኛው ቀን ጌዴዮና ጉደር ከተሞችን አልፈን ሰንቀሌ ፖሊስ ካምፕ የመልሶ መቋቋም እንድናደርግ ግዳጅ ተሰጥቶ ቀጣይ ትዕዛዝ መጠባበቅ ጀመርን።
መጋቢት 30 ቀን 1983 ዓ.ም ጉደር ከተማን አልፈን ጌዶ ከተማ ሳንደርስ ሐሙሲት የምትባል ትንሽ ከተማ ከዋናው መንገድ በስተግራ ያሉትን ኮረብታዎች እንድንይዝ ተደረገ። ኮረብታው ላይ ምሽግ ቆፍረን መከላከል ያዝን። የወያኔና የሻዕቢያ ኃይሎች መከላከል ወደ ያዝንባቸው ተራሮች የመድፍ የታንክና የቢኤም 21 ጥይቶችን በመተኮስ አካባቢውን ማረስ ጀመሩ። የከባድ መሳሪያው ድብደባ ምንም ጉዳት ባያደርስም ሰራዊቱን መረበሹ ግን አልቀረም። ይህ ሁሉ ሲሆን አንድም ወታደር ምሽጉን ለቆ ሳይወጣ በቆራጥነት ይዋጋ ነበር። ውጊያው እንደቀጠለ ነው። ከጠዋቱ 4 ሰዓት ላይ ከባድ መሳሪያ መሆኑ ቀርቶ የእግረኛ ውጊያ ተጀመረ። እስከ ቀኑ 8 ሰዓት ድረስ ምሽጋችንን ሰብረው ለመግባት ተደጋጋሚ ሙከራ አደረጉ። የሰው ኃይላቸውን ከማስጨረስ ውጪ ወደ ውጤት መቀየር አቃታቸውና ወደ ኋላ ፈግፍገው ውጊያውን በሻዕቢያ ከባድ መሳሪያ ብቻ አደረጉት። ከጎናችን በስተቀኝ በኩል ዋናውን የአምቦ መንገድ ተከትሎ መከላከል ይዞ የነበረው 102ኛ አየር ወለድ ክፍለ ጦር አካል የሆነው 5ኛ ብርጌድ ነበረ። የዚህም ብርጌድ ወደር የለሽ ጀግንነት በገሃድ ያለመናገር ፍጹም ንፉግነት ነው። ከሻዕቢያና ከወያኔ ጦር ከሚወረወረው ከባድ መሳሪያ 80 ከመቶ በዚህ ብርጌድ ቀጠና ላይ ነበር የሚያርፈው። በእነዚህ ጀግኖች ላይ ነበር የሚዘንብባቸው። እነርሱም ይህንኑ የተኩስ ውርጅብኝ ተቋቁመው ከመከላከያ ምሽጋቸው ወጥተው ጠላትን በቆራጥነት ያጠቁና ያሳድዱ ነበር። የእነርሱ ጥንካሬ፣ ጀግንነትና ይበገሬነት ለእኛም 7ኛ መሪን ኮማንዶ ብርጌድ የማይበገር ጠንካራ ተዋጊ ኃይል እንዲሆንና ቦታውን ሳይለቅ ለበርካታ ቀናት እንዲዋጋ ትልቅ ብርታት ሆኖን ነበር። ከብርጌዳችን ጀግንነትና ተዋጊነት የአንበሳውን ድርሻ የሚወስደው ደግሞ የብርጌዱ አዛዥ ሻለቃ ምክረ ተክሌ ነው። ያልተዘመረለት ጀግና መኮንን ነው። መንግስት ጀግናውን 3ኛ አንበሳ ክፍለ ጦርን ለማጠናከር ወጣቶችን መልምሎ በውትድርና እንዲያሰለጥን ልዩ ፍቃድ በመስጠቱ መልማዮቹ ደብረ ብርሃን ከተማ ይሄዳሉ። እሱም በ17 ዓመት ዕድሜው ተመልምሎ የውትድርና ሕይወቱን ጀመረ። መሰረታዊ ወታደራዊ ስልጠና ሐረርና ቀብሪ ዳሃር ከተሞች በብቃት አጠናቋል። ሻለቃ ምክረ ተክሌ የጀግናው አንበሳ 3ኛ ክፍለ ጦር አካል በሆነው 2ኛ ታንክ ሻለቃ በታንከኝነት እንዲሰለጥን ተመርጦ ስልጠናውን በጥሩ ውጤት አጠናቋል። ከዚያም በኦጋዴን የተለያዩ አካባቢዎች ከወራሪውና እብሪተኛው ዚያድ ባሬ ጦር ጋር የውጊያ ንጉሥ የሆነውን ታንክ ይዞ በተደጋጋሚና በተለያዩ የውጊያ አውዶች ተፋልሟል። ቆሬ በነበረው እልህ አስጨራሽ ውጊያ የመቁሰል አደጋ ደርሶበታል። ባለው ጀግንነትና በቆራጥነቱ በቅርብ አለቆቹ የተመሰከረለት ወታደር በ1972 ዓ.ም ለ41ኛ ጊዜ የተሰጠውን እጩ መኮንን ኮርስ ሰልጥኖ በምክትል መቶ አለቅነት ማዕረግ ተመርቋል። ሻለቃ ምክረ ተክሌ ወደ ኤርትራ ከተዘዋወረ በኋላ በተለያዩ የውጊያ ግንባሮች ተሰልፏል። በዚያ አስከፊ ጦርነት ሰራዊቱን መርቷል፣ አዋግቷል፣ ተዋግቷልም። በኤርትራ ውስጥ በነበረው ውጊያ በተለይም በአልጌና ግንባር 2 ጊዜ በከባድ ሁኔታ የመቁሰል አደጋ አጋጥሞታል። መኮንኑ በአመራር ብቃቱና በጀግንነቱ በክፍሉ የጦር ባልደረቦቹና በበላይ አመራሩ የተመሰከረለት በመሆኑ ከሻምበልነት ወደ ሻለቅነት አፋጣኝ የማዕረግ እድገት ያገኘ ጀግና ነበረ። እኔ በነበርኩበት ወለጋና አምቦ ግንባርም ምክረ ባሳየው የውጊያ አመራር ጥበቡና ተጋድሎ በጄኔራል መኮንኖች አቅራቢነት የሌተናል ኮሎኔልነት ማዕረግ እንዲሁም እኔንም ጨምሮ 8 መስመራዊ መኮንኖች እንደየደረጃችን ለአፋጣኝ የማዕረግ እድገት በእጩነት የታጨን ነበርን። ሻለቃ ምክረ ተክሌ መኮንን ከሆነበት ጊዜ ጀምሮ ከተዋጊነቱ ባሻገር የሰራዊት
አሰልጣኝም ሆኖ አገልግሏል። ካሰለጠነባቸው አካባቢዎች መካከልም አዲስ አበባ፣ ኤርትራ፣ ትግራይ፣ ወለጋ፣ አምቦ ተጠቃሽ የጦር ክፍሎች ናቸው። ሻለቃ ምክረ ከሻምበል አዛዥነት እስከ ክፍለ ጦር ዘመቻ መኮንንነት በመጨረሻም ከ1982 እስከ 1983 ግንቦት 20 ድረስ የ7ኛ ማሪን ኮማንዶ ብርጌድ አዛዥ ሆኖ ሀገሩንና የኢትዮጵያን ሕዝብ በቆራጥነት ያገለገለ ያልተዘመረለት ጀግና መኮንን ነው። ከመንግስት ለውጥ በኋላም ቢሆን ከጥር ወር 1984 እስከ ሰኔ 19 ቀን 1986 ዓ.ም ለመብትና ለነጻነት ትግል ለማድረግ ተሰባስበው ከመከሩና ለዚህም ከተዘጋጁ በኋላ ከትግል አጋሮቹ ጋር በመሆን ተዋጊ ቡድን በመመስረትና የትጥቅ ትግል በመምራት የተለያዩ ኦፕሬሽኖችን በማዘጋጀት በደብረ ብርሃን ከርቸሌ ወያኔ በግፍ ያሰራቸውን 656 እስረኞችን በማስለቀቅ የፊት መሪ ከነበሩት መሪዎች መካከል የዘመቻ ኃላፊ በመሆን የተሳካ ግዳጅ ፈጽሟል። ከነጀግናው አስማረ ዳኜ ጋር በአሳግርት ወረዳ ሐምሌ 26 እና 28 ቀን 1984 ዓ.ም መስከረም 8፣ 9 እና 10 ቀን 1985 ዓ.ም ከወያኔ ጋር በተደረገ ውጊያ አብዛኛዎቹ ወያኔዎች ሙትና ቁስለኛ እንዲሆኑ አድርጓል። 34ቱን ደግሞ ከነሙሉ ትጥቃቸው ማርኳል። ዘመቻውን በማቀድ በመምራት በማቀናጀትና በመሳተፍ ለታሪክና ለትውልድ የሚዘልቅ ተጋድሎ አድርጓል። ሰኔ 19 ቀን 1986 ዓ.ም ቀጣዩን ትግል መልክ ለማስያዝና ሁኔታዎችን ለማመቻቸት ብሎም ከሚመለከታቸው ጋር ለመነጋገር ከሲቪሎቹ ጋር ተመሳስሎ ወደ አዲስ አበባ በትራንስፖርት መኪና እየተጓዘ ያለ የወያኔ ሰላዮች መረጃ አስቀድሞ ደርሷቸው ነበርና ጫጫ ከተማ ሲደርስ በሰው በላው ወያኔ መዳፍ ስር ወደቀ። በዚህን ጊዜ የተለያዩ በደሎችና አሰቃቂ ግፎች ተፈራርቀውበታል። ምናልባትም በኢትዮጵያ የፖለቲካ ትግል ታሪክ በዚያን ጊዜ ማለት ነው የመጀመሪያው በሚያሰኝ ደረጃ የ20 ዓመት እስራት የተፈረደበት ኢትዮጵያዊ ታጋይ ሳይሆን አይቀርም ብዬ እገምታለሁ። 10 ዓመት ከ8 ቀን በልዩ እስር ቤቶች በዓለም በቃኝ ማጎሪያና ማሰቃያ ሳይቀር ቁም ስቅሉን ሲያቆይቶ በጽናት የወጣ አርበኛ ነው። ቀደም ሲል በፈጸመው እስራትና ስቃይ ያልረካው ወያኔ በ1999 ዓ.ም መጋቢት ወር ላይ በድጋሜ ለ1 ወር ማጎሪያ እስር ቤት አስገብቶት ነበር። ሻለቃ ምክረ ተክሌ በአስቸጋሪ ሁኔታ ውስጥ እንኳን ቢሆንም ከእስር ቤት ቆይታ በኋላ ትምህርቱን ለማሻሻል ከፍተኛ ፍላጎት ስለነበረው የ12ኛ ክፍል መልቀቂያ ፈተና ወስዶ ውጤት ስለመጣለት አንደኛ ከማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በአካውንቲንግ በዲፕሎማ በማዕረግ ተመርቋል። ሁለተኛ ከባህር ዳር ዩኒቨርሲቲ በማኔጅመንት የመጀመሪያ ዲግሪ አግኝቷል። ከዚያም ሚያዝያ ወር 1999 ዓ.ም ከሚወዳትና በመከራ ጊዜ ከጎኑ ካልተለየችው ጓደኛው ካሁኑ ባለቤቱ ወይዘሮ ሙሉ ተስፋዬ ጋር ትዳር መስርቶ የሁለት ወንዶችና የአንድ ሴት ልጅ አባት ሆነ። መኮንኑ ከዚያ ሁሉ እልህ አስጨራሽ ውጣ ውረድ በኋላ በተማረበት ሙያ የሚወዳትን ሀገሩንና የኢትዮጵያን ሕዝብ እያገለገለ ይገኛል። አንባቢ እንዲረዳልኝ የምፈልገው የሻለቃ ምክረ ተክሌን ስም ባነሳውበት ቦታ ሁሉ አለቃዬና ከፍተኛ መኮንንም ስለሆነ አንቱ ማለት ነበረብኝ። እጅግ የማከብረውና የምወደው ጀግና ወንድሜ ስለሆነ አንቱ ብለው ያራኩት ስለሚመስለኝ አንተ የሚለውን ቃል መጠቀሜን በትህትና እንድትረዱልኝ። ይህንን በዚህ ላቁምና ወደ ታሪኬ ልመልሳችሁ። ሀገራዊ ሁኔታዎች በዚህ ሁኔታ እንደቀጠሉ ናቸው። ሚያዝያ 16 ቀን 1983 ዓ.ም የከባድ መሳሪያ ድብደባ ከወትሮ በተለየ አይሎብናል። አየር ኃይል ሽፋን እንዲሰጠን
በቴሌግራም በተደጋጋሚ ብንጠይቅም ምላሽ የሚሰጠን አካል አልነበረም። የብርጌድ አዛዣችን አንድ ግዳጅ ለኔ ሰጠኝ። መቀመጫውን አምቦ እርሻ ኮሌጅ ወዳደረገው ቴዎድሮስ ግብረ ኃይል ጠቅላይ መምሪያ ሄጄ የአየር ኃይል ድጋፍ እንድጠይቅ ተላኩኝ ይሉናል የታሪኩ ባለቤት ሻለቃ አለማየሁ ወንድሙ ፈይሳ ከባሌ እስከ አውሮፓ የህይወት ፈተናዎችና የጽናት ፍሬዎች በሚለው መጽሐፋቸው። ውድ የኢትዮ ትዝታ ቤተሰቦች የሻለቃ አለማየሁ ወንድሙ ፈይሳ አስገራሚ ታሪክ የሚጀምረው ከዚህ በኋላ ነው። ወደ አምቦ ከሄዱ በኋላ ከኢህአዴግ ጋር ተፋጠዋል። ከዚያስ በምን ሁኔታ ከኢህአዴግ ሊያመልጡ ቻሉ? በሚቀጥለው ታሪካችን ይዘንላችሁ እንቀርባለን። ለዛሬ ግን አበቃን። ዝግጅታችንን ከወደዳችሁ ሐሳብ አስተያየቶቻችሁን በሐሳብ መስጫው ላይ ስጡን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።